ናሂ ወንድሜ ጀግና ወንድሜ አለውል ሙቤ ዋጋ ትከፍላለህ። እውነቴን ነው የምልህ ዋጋ አሳይሃለሁ፣ በድርጊት አሳይሃለሁ። አስቀይም ካለብኝ በናሂ ከመጣችሁብኝ አስቀይማችኋለሁ፣ ማንም ቢሆን ማለት ነው። ውብዬ በጣም ማከብርሽ የናሂ ባለቤት ነሽ፣ የልጅሽ አባት ነው። ግን የምታደርጊው ነገር በጣም እያስቀየመኝ ነው። እኔ ያለበትን ልትረጁ ይገባል። በጣም ተረጁ በቃችሁ። እኔ ካሁን በኋላ በናሂ ዙሪያ ማንም ቢሆን አስቀይመዋለሁ። ናሂ ይሄን ያክል ሰው የሚጎዳ ልጅ አይደለም። ናሂ ለሰው ሲደርስ እንጂ ሰው የሚያስቀይም ልጅ እንደዚህ እስከ መደብደብ የሚደርስ ልጅ አይደለም። እውነት ለመናገር በጣም ደብሮኛል። ሰላም እንዴት ናችሁ ውድ የቻናሌ ቤተሰቦች? ዛሬ እንደተለመደው በፕራንክ ቪዲዮ ወይም በእኔ በራሴ ቻናል በራሴ ኮንተንት አይደለም የመጣሁት። ትንሽ ተሰምቶኛል፣ በጣም ደብሮኛል። እውነት ለመናገር በጣም ደብሮኛል። ማለት በደንብ ነግራችኋለሁ፣ ያለውን ነገር ሀሳቡን በደንብ አስረዳችኋለሁ። እና ቤተሰቦች በጣም ተናድጄ ነው የመጣሁት። እውነት ዩቲዩብ ላይ እንደዚህ መምጣት የለብኝም ነበረ። መስተካከል ያለበት ነገር ነው ብዬ ነበር እያሰብኩ የነበረው በሰዓቱ። ምንም ነገሩ እየባሰና እየጠነከረ እየመጣ ያለው እና ስለ ናሂ ነው የመጣሁት። በናሂ ጉዳይ ነው የመጣሁት። አሁን ላይ እየተፈጠረ ያለው በናሂ ዙሪያ በጣም 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 እየደበረኝ ነው። እውነት ናሂን ይሄን ያክል ይሄን የሚያስቀይም ልጅም አይደለም፣ ሰዎችን የሚነካ ልጅም አይደለም። በዙሪያውም ያሉ ሰዎች ይሄን ያክልም የጨክኑበታል ብዬ አላስብም። እውነት ነው የምላችሁ። በጣም ተናድጃለሁኝ እግዚአብሔርን። ናሂ ይሄን ያክል ሰው የሚጎዳ ልጅ አይደለም። ናሂ ለሰው ሲደርስ እንጂ ሰው የሚያስቀይም ልጅ እንደዚህ እስከ መደብደብ የሚደርስ ልጅ አይደለም። በጣም እውነት ቤተሰቦች ከባድ ነው። ለምን ያ ሰው ለእናንተ ብዙ ነገር ያደረገላችሁ ሰው እንደዚህ ሲጎዳ ማየት በጣም ያስፈራልና በጣም ያስደነግጣል። እውነት ነው የምላችሁ። እኔ ካሁን በኋላ በናሂ ዙሪያ ማንም ቢሆን አስቀይመዋለሁ። ካሁን በኋላ በናሂ የሚደርስበትን ነገር እንዳለ እኔ ከሱ ጎን ሆኜ አብሬ ጋፈጠዋለሁ። ማስጠንቀቅ የምፈልገው ሰው አለ፣ መናገር የምፈልገው ሰው አለ፣ ካሁን በኋላ ማስተካከል ያለበት ሰው አለ። ውብዬ በጣም ማከብርሽ የናሂ ባለቤት ነሽ። በዚህ ሰዓት ደግሞ ነፍሰ ጡር ነሽ፣ የልጅሽ አባት ነው። ግን የምታደርጊው ነገር በጣም እያስቀየመኝ ነው፣ እኔ ራሱ እያስከፋኝ ነው። በዚህ ሰዓት ነፍሰ ጡር ባትሆኚ ኖሮ እኔ እንጃ አላቅም። ብቻ ግን በጣም ተሰምቶኛል እውነት ለመናገር ውብዬ። እኔ አዝኜብሻለሁ። ባንቺም ልጁ ይሄን ያህል ይገባዋል ብዬ አላስብም። እውነት በጣም በጣም ተሰምቶኛል ከምላችሁ በላይ እና ፕሊስ በቃ ውብዬ ልጁ ያለበትን ልትረጁ ይገባል። በጣም ተረጁ፣ በቃ ያለበትን ተረጁ። አልተረዳሽውም፣ አላየሽውም እና ፕሊስ ተረጁ። ይሄንን ሁሉ ነገር ከማድረግሽ በፊት ማሰብ ነበረብሽ። የልጅሽ አባት ነው አይደል? ብዙ አሳልፋችኋል። ገና ወደፊት ብዙ ነገር ይጠብቃችኋል። ካንቺ ይሄንን አልጠብቅም። ትናንት ከመጣ ሰው ጋር እንደዚህ ይሄን ያክል አብረሽ ይሄንን ልጅ እንደዚህ በማድረግሽ በጣም አዝኜብሻለሁ ብዬ በጣም መቼም በቃ አሁን ነፍሰ ጡር ነሽ፣ በሰላም ተገላገይ። የመጀመሪያው ይሄ ነው፣ ትልቁ ነገር ይሄ ነው። በነፍስሽ እንትን እንዳይልብሽ። ግን ውብዬ በጣም አዝኜብሻለሁ። ልጁን እንደዚህ የሚገባው ልጅ አልነበረም። እውነት መጀመሪያ መውቀስ ያለብኝ አንቺን ስለሆነ ነው መናገር በንዴት እየተናገርኩ ያለሁትና ናሂ ከጎንህ ነኝ፣ አሁንም አለው። እውነቴን ነው የምላችሁ። በቃ ነርቨስ ሆኜ ነው እያወራ ያለሁት ስለ ናሂ። ለምን እኔ አውቃለሁኝ ናሂ ለእኔ ምን እንዳደረገልኝ እኔ አውቃለሁኝ። እና በጣም ደብሮኛል ውብዬ። አስቢበት፣ ድጋሚ የምነግርሽ ነገር አስቢበት። ናሂ የሚገባው ልጅ አይደለም። ያለ ቦታው ነው ቦታ ሰጥተሽ እንደዚህ እያደረግሽው ያለሽው እና ፕሊስ በጣም ደግሞ ማስጠንቀቅ የምፈልገው ልጅ ሙቤ የሚባል ልጅ አለ። እኔ እውነቴን ነው የምላችሁ እግዚአብሔርን አስቀይምሃለሁ አልኩ። በቃ እኔ በሱ የሚመጣብኝ ሰው በቃ እውነቴን ነው የምላችሁ ጥሩ ሰው ሁልጊዜም መንገዱ ጥሩ ነው መሆን ያለበት። ለእኔ ጥሩ ያደረገልኝ ሰው ማንም ሲናገረው ዝም ማለት አልፈልግም። ሙቤ አስቀይምሃለሁ፣ እግዚአብሔርን ነው የምልህ። ካሁን በኋላ እሱ ላይ እንደዚህ ያደረክበትን ነገር ሁላ አስከፍላለሁ፣ ዋጋ ትከፍላለህ። አንድም ነገር አይቀርም፣ አንድም ነገር ማለት ነው። ዋጋ ታገኛታለህ። የሁሉንም ነገር ያደረካትን እንዳለ ታገኛታለህ። በዚህ ልክ አንተ መራመድ የለብህም ነበር። ባለትዳሮች ውስጥ ገብተህ ይሄን ያህል መፈትፈት የለብህም ነበር እና ድጋሜ የዚህ አይነት ኬዝ ተው። ኬዙ ችግር የለውም ሙቤ። አንድ ነገር የምነግርህ ነገር
ባለቤቷ ነው እሷ በዚህ ሰዓት እንደማስታረቅ ሽማግሌ ሆነ በመሃል ገብተህ እንደማስታረቅ ይሄን ሁሉ ነገር ስታደርግ ብቻ ምንድነው ጥሩ ሰው ከጀርባው ጎንጓኝ አይጠፋውም ማለት አማርኞች ሁሉ እየጠፉብኝ ነው። እውነት ነው የምላችሁ በጣም ተናድጃለሁኝና አላገኝህ እኔ እውነቴን ነው የምልህ አላገኝህ በቃ እኔ ላይ አልፈልግም እኔ አላገኝህ ሙቤ አላገኝህ በቃ ውብዬን በዚህ በቀላል የተፋተዋት ነፍሰ ጡር ናት። በዚህ ሰዓት ላስቀይማት አልፈልግም። ድጋሚ የምናገረው ነገር ማስቀየም ካለብኝ በናሂ ከመጣችሁብኝ አስቀይማችኋለሁ። ማንም ቢሆን ማለት ነው ማንም ቢሆን አስቀይማችኋለሁ። ሙቤ ግን የስራን ታገኛለህ። እውነቴን ነው የምልህ የስራን ታገኛለህ። በቀላለሁ፣ አሳያለሁ፣ ወንድነቴን እኔ አሳያለሁ። እኔ ካልሆንኩ ደግሞ እኔ አንተን የሆነ ነገር ካላደረኩ እናያለን። ጀግና ነህ አንተ እውነትም። ለምን ይሄ የዋ ነው ምንም አያመጣም ብለህ ነው አይደል? ሰው የለም ብለህ ነው አይደል? ሰው እንደሌለው ደግሞ አሳያለሁ አለውኝ። እኔ ከጎኑ ነኝ። ጀግና እስቲ ወንድ ነህ። የፈለከውን እንደፈለገው ሆነ አቶሎ። ሙቤ ግን ለመጨረሻ ጊዜ እነግርሃለሁ ለሚደርስብህ ነገር ሙሉ ዋጋ ትከፍላታለህ። ልጁን በዚህ ልክ አስቀይማችሁት፣ በዚህ ልክ አንገላታችሁት፣ በዚህ ልክ ተበቅላችሁት አትቀሩ። እሱም ሰው አለው። እስካሁን ዝም ያልኩት ይስተካከላል ታስተካክላለህ ብዬ ነበር። ሙቤ ድጋሚ ስምህን አልጠራው። ድጋሚ ስመጣ አስቀይሜ ነው የምሄደው። እውነቴን ነው የምልህ እና ለመጨረሻ ጊዜ የምነግርህ ነገር ማስተካከል ያለብህ ነገር ካለ ማስተካከል ባለብህ ልክ ከምችለው በላይ ሄደህ ማስተካከል አለብህ። አንድ ሁለተኛ የማትችል ከሆነ ግን እኔ መጥቼ እንዴት እንደምችል አሳያለሁ። እውነቴን ነው የምልህ እኔ መጥቼ እንዴት አድርጌ እንደማስተካከል አሳያለሁ። ናሂ ወንድሜ፣ ጀግና ወንድሜ አለውልህ። እውነቴን ነው የምልህ በጣም አለውልህ። ካሁን በኋላ አብሬ ነኝ ያለሁት ካሁን በኋላ ማለት ነው። ማንም ሊናገር ማንም ሊደነፋብህ አይችልም። እስቲ እናያለን። አብረን እንወጣለን እንወርዳለን። ካሁን በኋላ ማንም ሊናገር አይችልም። ማንም ጉልበት የለውም። በቃ በዚህ ልክ በቃ በፓወር ከሆነ የምታስቡት እስከ ማስደብደብ ደረጃ ከሆነ የምታስቡት እንተያያለን። እስቲ ማን እንደሚያሸንፍ። ሁልጊዜም ፍቅር ነው የሚቀድመው። ሁልጊዜም ፍቅር ነበር መቅደም ያለበት። ለነገሩ ፍቅርንም ክደሻል ውብዬ ፍቅርንም ክደሻል። ይሄን ያህል ልጁ እንደዚህ የሚገባው ልጅ አይደለም ማለት ስለ ፍቅርም ልሰብክ አይደለም እዚህ ጋር የመጣው። ታውቃላችሁ ብዛት ፍቅር እግዚአብሔር እንደሆነ ማንኛችንም እናውቃለን። ግን ልጁ በዚህ ልክ ልትበቀሉት አይገባም። በዚህ ልክ ልታሰቃዩት አይገባም። እሱ ጋር ያለ እውነት አለ እኮ አልተረዳችሁትም። ውብዬ አልተረዳሽውም። ናሂ ቁጭ ብለሽ አልሰማሽው። ልጁ አያሳዝንሽም? እኔ እንጃ በምን አይነት መንገድ በቃ ስሜታዊ ሆኜ ነው እያወራ ያለሁት። መናገር ያለብኝ ነገሮች ሁሉ አግሬያለሁ ብዬ ተስፋ አደርጋለሁ። በመጨረሻ ጊዜ የምናገረው ነገር ሙቤ ዋጋ ትከፍላለህ። እውነቴን ነው የምልህ ዋጋ ትከፍላለህ። ላደረግካቸው ስራዎች ሁሉ እበቀላለሁ። እኔ አይደለሁም። ውብዬ ተረጋግተሽ አሁንም አስበሽበት ለአንቺ ማስጠንቀቂያ የምሰጥሽ አሁንም አስበሽበት ልጁን ተረድተሽው ያለውን ነገር ማውጣት ትችያለሽ። የልጅሽ አባት ነው። ብዙ ነገሮችን አሳልፋችኋል፣ ወጣችኋል፣ ወርዳችኋል ከአንድም ሁለት ልጅ። በዚህ ሰዓት አንቺ ሰው በሚያስፈልግሽ ሰዓት እንደዚህ አይነት ነገር በማድረግሽ አዝኜብሻለሁ። ልጁ ያለበትን እኔ አውቃለሁ፣ ስለማቅ ነው በመሃላችሁ እስካሁን ያልገባሁት እኔ ስለማቅ ነው። ማንንም ማስቀየም ስላልፈለግኩ ነው። አሁን ግን ስታስቀይሙብኝ አልሰማም። ቀጥታ ነው የመጣሁት። አስቀይማለሁ ሙቤ። ናሂም ቢሆን ማስተካከል ያለበት ነገር ካለ በእኔ በኩል ይስተካከላል። ግን አውቃለሁ ጓደኛዬ እንደዚህ የሚያደርግ ልጅ አይደለም። የዋህ ነው፣ ለሰው ደራሽ ነው። ለሰዎች ሲረዳ እንጂ ሰዎችን ሲጎዳ አይቼው አላውቅም። በጀርባው ሆናችሁ የምትጎነጉኑ ሰዎች፣ የሰውን መውደቅ የምትመኙ ሰዎች፣ እንደዚህ ያደረገ እያላችሁ የምትሳለቁ ሰዎች በልጁ ዙሪያ ካሁን በኋላ ማንም ቢሆን ሊደነፋበት። ስለዚህ ናሂ ወንድሜ እውነቴን ነው የምልህ
በጣም ብዙ ጊዜያቶችን አሳልፈናል አብረን። ብዙ ውጣ ወረዶችን አብረን ወጥተን ወርደናል። ለአንተ ቃላቶች ያጥሩኛል። እውነቴን ነው የምልህ፣ ቃላቶች ያጥሩኛል ወንድሜ። እውነት እግዚአብሔርን በቃ ዋጋ ለእኔ ለአንተ ዋጋ መክፈል ካለብኝ ይከፍላለሁ። እስከ ሞት ድረስ የሚሆን ድረስ እከፍላለሁ። ድጋሜ ግን አልኳችሁ፣ በቃ ድጋሜ ግን ሙቤና ውብዬ በእንደዚህ አይነት ሴራ ከመጣችሁ የመጀመሪያ እርምጃ መወስደው እኔ ነኝ። እስካሁን ለከፈላችሁበት ላደረጋችሁት ነገር አይቀርም። ድጋሜ ልጁ ጋር እስከምመጣ ድረስ ልጁን እስካገኘው ድረስ ግን የሚደረግበት ነገር እንዳለ ዋጋ አስከፍላለሁ ሙቤ። እውነቴን ነው የምልህ፣ እንዳወራሁ አልቀርም። አሳያለሁ፣ ማን እንደሆንኩ አሳያለሁ። ልጁ ሰው የለውም ብለህ ነው ይሄን ሁሉ ፕሮሰስ የምትሰሩት፣ ይሄን ሁሉ ነገር የምትጠመዝዙበት። ሕፃን ልጅ ያለው ልጅ ነው አይደለ? ታውቃለህ አንተ። ነፍሰ ጡር ናት ሚስቱ። በዚህ ልክ አንተስ መራመድ አለብህ? ንገረኝ። በዚህ ልክ መራመድ አለብህ? አያሳዝንም? ንገረኝ እስቲ። ሕፃኑ አያሳዝንም? ነፍሰ ጡር ናት አይደል ሚስቱ? መምከር አትችልም? ሌላ እሷን ጥሩ መንገድ እንደመውሰድ ወደ መጥፎ መንገድ እየወሰድክ ትዳራቸው ውስጥ ገብተህ እየፈተፈትክ ጓደኛዬ ብሎ ስላስጠጋ። እውነትስ አንድ ነገር ልንገር፣ የጓደኛ ልኩን አሳያለሁ። ጓደኛ እንዴት አይነት እንደሆነ አሳያለሁ። ጓደኛ ምን አይነት እንደሆነ አሳያለሁ። አስቀይምሃለሁ። እማስቀይምህ ለምርጡ ጓደኛዬ ስል ነው ማስቀይምህ። ምርጥ ጓደኛ ሁልጊዜ ምርጥ ነው ለማንኛውም ሰው ማለት ነው። ምርጥ ጓደኛ ከሆነ ለማንኛውም ሰው ምርጥ ነው። በቃ አይቀየርም። ውስጡ ንጹህ ነው። ፍቅር ነው ያለው፣ እግዚአብሔር ነው ያለው። ማንንም ቢሆን ግን በሱ ከመጣችሁብኝ አልሰማም። የሚወዱኝ ሰዎች አልሰማም። እኔ አሁንም ቢሆን ለሚወዱኝ ሰዎች ከሆነ አልሰማም። ግን መጀመሪያ ፍቅር ይቀድማል። ነርቨስ የሆንኩት በጣም የተናደርኩት በናሂ ስለመጣችሁብኝ ነው። እውነቴን ነው የምላችሁ፣ በናሂ ስለመጣችሁብኝ ነው። እቤ ተረጋግቼ ማወራ ምናምን ልጅ ነኝ። ግን አንዳንድ ጊዜ ስሜታው ትሆናላችሁ። በቃ የሆነ ሰው ሲጎዳባችሁ ማየት አልፈልግም። በቃ ይሄ ልጅ እንደዚህ ሆኖ ማየት የለብኝም። እውነት ይሄ ልጅ እንደዚህ አይነት ድርጊት ተፈጽሞበት እኔ ዝም አልልም። በመጨረሻ ጊዜ አልደግመውም። ሙቤ ዋጋ ትከፍላለህ። ላደረግከው ነገር ሁሉ ዋጋ ትከፍላለህ። እኔ ኪራ አይደለሁም። አሳያለሁ። ሙሉ ለሙሉ አሳያለሁ። ወንድሜ ከጎንህ ነኝ፣ አለውልህ። በትዳራቸው ውስጥ ገብተህ እየፈተፈትክ ትዳራቸውን እየረበሽክ እውነት ሙቤ በድጋሚ ወንድ ልጅ የሚያደርግ ልጅ ጀግና አያወራ። አሳያለሁ፣ በድርጊት አሳያለሁ ምን እንደማደርግ ማለት ነው። ከዚህ በላይ ልደግም አልችልም። መጣውልህ፣ ጠብቀኝ። በጓደኛዬ ነው የመጣብኝ፣ በምወደው ጓደኛዬ ነው የመጣብኝ። ለእኔ ብዙ ነገር ባደረገልኝ ጓደኛዬ ነው የመጣብኝ። አሳያለሁ፣ ዋጋ አስከፍላለሁ። ውብዬ ደግሞ እንድታስቢበት የምነግርሽ ነገር ባልሽ ነው፣ የልጅሽ አባት ነው። ብዙ ነገር አብሮሽ ያሳለፈ ነው። ስንት ዳገት ወጣችኋል፣ ወርዳችኋል። ስንት ቻሌንጅ አሳልፋችኋል። ይሄ ልጅ ለይሄን የሚገባው ልጅ አይደለም። ጥሩ ልጅ ነበርሽ። እውነቴን ነው። ምን ነክቶሽ እንደሆነ አላቅም። ፕሊስ ወደ ራስሽ መመለስ ካለብሽ ተመለሽ። ተረጋጊ። ሰው የሚልሽን ስሚ። ሁልጊዜ ነርቨስ ሆነሽ በሰው ስሜት አትሂጂ። ፕሊስ በቃ የተረጋጋሽ ልጅ ነች እኮ። እኔ እኮ አላቅም፣ ግራ ገባኝ። ይሄን ያክል ልጁ ምን ቢያጠፋ እንደሆነ አላቅም። ደግሞም ልጁን አውቀዋለሁ። የመረዳት ጊዜ ነው ያጣሽው አንቺ ልጁ ላይ። ፕሊስ እባክሽን አስቢበት። አሁንም ቢሆን የሚቆጭሽን ነገር አታድርጊ። ናሂን አውቀዋለሁ። ናሂ ካጠፋ እኔ አስቀይመዋለሁ። እውነቴን ነው የምልሽ። ናሂ ግን በዚህ ልክ የሚያጠፋ ልጅ አይደለም። ደረቴን ነፍቼ የመጣሁት ናሂ ይህን ያክል የሚገባው ልጅ ስላልሆነ ነው። ለመጨረሻ ጊዜ
ሙቤ አስቀይምሃለሁ፣ እመጣልሃለሁ፣ አንተ ዋጋ ትከፍላለህ። ውብዬ ባንቺ አዝኜብሻለሁ። ካሁን በኋላም ቢሆን ምንም ነገር ልጁ ላይ ቢደርስ ከሁለታችሁ ራስ አላልፍም። ወንድሜ ያለውልህ ከጎንህ ነኝ። ምንም ነገር ቢሆን አብሬ ነው የማልፈው፣ አብሬ ነው የምሻገረው። የኔ ጀግና፣ የኔ መካሪ፣ ትወጣዋለህ፣ ይህን ጊዜም ታልፈዋለህ። ሙቤ ግን አልፋታህም። እኔ አይደለሁም ኪራ አይደለሁም፣ እበቀልሃለሁ። ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ